በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር የቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ10ኛውን ቀን ትምህርት እንጀምራለን። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። ሐናም ስትጸልይ እንዲህ አለች። ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ከአንተ በቀር ቅዱስ የለም። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ከአበሳችን ያጠራህን፣ ከጉድፋችን ያነጻህን፣ ቆሻሻችንን ከእኛ ላይ ያስወገድህ፣ በደምህ ያጠብከን፣ ነጩን የጽድቅ ሸማ የደረብክልን፣ ርቀን የነበርነውን ያቀረብከን፣ ጠፍተን የነበረውን ያገኘህን፣ ጠላት የተባልነውን ልጆች ወዳጆች ብለህ በማዕረግ በወራሽነት ልክ ያከበርከን እግዚአብሔር በእውነተኛ ባሪያዎችህ እናመሰግንሃለን። በአንተ በአባታችን ልጆች ሆነናል። በአንተ በንጉሳችን ልዑላንና ልዕልቶች ተብለናል። በአንተ በባለጸጋው ባለጸጎች ተብለናል። ጌታ እግዚአብሔር ሆይ ክብራችን ነህና ጠዋትህ የማይመሽ ብርሃንህ የማይጨልም ጌታ በእውነት እናመሰግንሃለን። የምድር መሠረቶችን ሁሉ ያጸና፣ ሰማይንም በትእዛዝ ቃል ያቆምክ፣ የሚታይና የማይታየውን ፍጥረት ሁሉ ለእኛው ያበጀህ እግዚአብሔር ባይገባንም ስሪታችን ከርካሹ አፈር ከሸክላ ቢሆንም ገል ሰውነታችን ገለ አካላችን ተሰባሪ ፈራሽ ቢሆንም አንተ ግን ለሥጋችን ትንሣኤን ለነፍሳችንም ሀገረ ሕይወትን መንግሥተ ሰማያትን አዘጋጅተሃልና ሥጋችንንና ነፍሳችንን እንደዚህ ያከበረ ከአንተ በቀር ማንም ስለሌለ ሥጋችንን ተዋህደ አክብረኸዋል፣ ነፍሳችንን ተዋህደ አክብረሃታል። በእውነት ጌታችን ሆይ ሰንሰለታችንን በጥሰ የነጻነታችን ጌታ ሆነ በእኛ ላይ ስለነገስክ በእውነት እናመሰግንሃለን። ሁሉንም የምትይዝ ጌታ ሆይ ቀኑ በብዙ የምንወርድበት በብዙ የምንወጣበት ስሜታችን የሚዋዥቅበት ሐዘንና ደስታ ምክንያቱ የታወቀና ያልታወቀ መረበሽና መፈንጠዝ የሚፈራረቅብን ልጆችህን አእምሮአችንን ዘወትር በቀናው ጎዳና ስለምትመራ እያረጋጋ የሐዘን ማቃችንንም እየቀደድክ እንባችንን እያበስክ የጠላትን ፍላጻ ቀስትና ጦር ሁሉ እያረገፍክ እንደገና በሰላምህ የመኖር አቅም ስለምትሰጠን ጌታ ሆይ በእውነት እናመሰግንሃለን። ስለ ቸርነትህ በኃጢአታችን ወደ ሲኦል የወረድነውን በጽድቅህ በቅድስና በደምህ በመሥዋዕትህ በክህነትህ በልዕልና ያወጣህን እግዚአብሔር አንተ በልባችን መኖሪያን የፈልገህ የመጣ በቤትህም ደግሞ ልታኖረን የፈቀድክ ጌታ በእውነት እናመሰግንሃለን። እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትል ለኢትዮጵያ ለሀገራችንም የምህረት የጉብኝት ጊዜ እንዲመጣ ማዕበሉ እንዲገሰጽ ባህሩ እንዲከፈል የመሻገር የመዳን የመትረፍም ዕድል እንዲሆንልን አቤቱ እንማጸናሃለን። ስለ ቸርነትህ በየቀኑ የሚፈሰውን የሰውን ደም
በየቀኑ የሚፈርሰውን ሕንፃ ሥላሴ አንተ ታየዋለህ። ሕፃናት፣ ሴቶች፣ ሽማግሌና በሽተኞች፣ አይነ ስውሮች፣ ሮጠው ማምለጥ የማይችሉ ደካማዎች ጌታ ሆይ በእሳቱ ውስጥ እያለፉ ነው። ዙሪያው ገደል ሆኖባቸው እየተጨነቁ ነው። አምላካችን እግዚአብሔር ሆይ እርስ በርሳችን በመበላላት እንዳንጠፋፋ አንተ የጉብኝት ቀን የመዳን ቀን እንድታቀርብልን አቤቱ እንማጸንሃለን። የሁሉ አምላክ እግዚአብሔር ሆይ በክብርህ ከውርደታችን እንድታወጣን በጸጋህም ድህነታችንን ሁሉ እንድትገፈው በቃልህም ትንሣኤና ሕይወት እንድትሆነን የታመመው ነገራችን ሁሉ በአንተ እንዲፈወስ የሄደው ነገራችን ሁሉ በአንተ እንዲመለስ ጸጋህ እንዲበዛልን እንደ ትላንቱ በትኩስ ፍቅር እንድንወድህ በልጅነት ውድም ወደ አንተ እንድንቀርብ አቅም፣ ብርታት፣ ትንሣኤ እንድትሆነን አቤቱ እንማጸናለን። ስለ ቸርነትህ ጌታ ሆይ ያሉትን በጸጋ በሕይወት በጤና በሰላም እንድታጸናልን ለሞቱትም ዕረፍተ ነፍስን እንድትሰጥልን በአብርሃም እቅፍ ነፍሳቸው እንድታኖር አቤቱ እንማጸናሃለን። የሁሉ ጌታ እግዚአብሔር ሆይ የሚድኑትን ዕለት ዕለት እንድታበዛ ከአሚነ ሥላሴ ርቀው ያሉትን ወደ አሚነ ሥላሴ ወደ ጥምቀት ጸጋ እንድትመልስልን ከቤትህ ኮብልለው የጠፉትን ለዳግም ትንሣኤ እንድታበቃልን አቤቱ እንማጸንሃለን። የሁሉ ጌታ እግዚአብሔር ሆይ ወልደው መካን የሆኑትን ወዳጅ አትርፈው እንደገና ጠላት የሆኑባቸውን ትዳር መስርተው እንደገና የሚካሰሱትን ተጎራብተው እንደገና ጦር የሚወራወሩትን የሰላም ቃል ኪዳን ፈርመው እንደገና ወደ ጦርነት የሚገቡትን ሁሉ አንተ ሁሉን አዲስ በሚያደርገው ፍቅርህ እንድትጎበኛቸው እንማጸናለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ በረሃውን በሚያረጥበው እጅህ እንድታረጥባቸው የምድረ በዳ ጓደኛ የበረሃም ጥላ እንድትሆናቸው አቤቱ እንማጸናለን። ስለ ቸርነትህ እግሮቻችንን እንድትቆጣጠር በሰላምም ደግሞ ካየህልን ለመድረስ እንድንበቃ አቤቱ እንማጸናለን። ጥበብና ዕውቀት ማስተዋልና ምክር የሚከብርበትን ዘመን አቤቱ ላክልን። በአደባባይ መካሰሳችንን፣ መፈራረዳችንን፣ ወንድም የወንድሙን ገበና ማውጣቱን ሁሉ አቤቱ በይቅርታህ እንድታልፈው ወደ ልቦናችን ፍጹም ወደ ሆነች ወደ አንተ ፈቃድም እንድትመልሰን አበሳን የሚከድን ፍቅር እንድትሰጠን አቤቱ እንማጸናለን። ቅድስት ቤተ ክርስቲያናችንን ተዋህዶ ሃይማኖታችንን እንድታጸናልን ለአገልጋዮችህ የሞገስ የጉብኝት የጸጋ የብርታት ዘመን እንዲሆን አቤቱ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። ዛሬ በእግዚአብሔር ቸርነት አንደኛ ሳሙኤልና ሁለተኛ ሳሙኤልን በማየት እንጀምራለን። መጽሐፈ ሳሙኤል ቀዳማዊና መጽሐፈ ሳሙኤል ካልዕ ሁለቱ መጻሕፍት እንደ አንድ መጽሐፍ ይቆጠራሉ። መጽሐፈ ሳሙኤል ከመጽሐፈ መሳፍንት ቀጣይ የሆነ መጽሐፍ ነው። መጽሐፈ መሳፍንት የ300 ዓመት የምስፍና ታሪክ የ300 ዓመት የመሳፍንትን አገዛዝ የሚነግረን ነው። መጽሐፈ መሳፍንት ሚዛን ስለሌለበት ዘመን፣ ተውባይ ስለሌለበት ዘመን፣ መካሪ ሽማግሌ መሪ ንጉሥ ስለሌለበት ዘመን የሚናገር ነው። መጽሐፈ መሳፍንት ትውልድ እንደ ዓይን የጠፋበት ዘመንን የሚያመለክት ነው።
ሁሉ በሰፈሩ አለቃ ሹሞ የሃይማኖትም የግብረ ገብም የሞራልም መስፈርት የሌለው ዘመን እንደነበረ ይነግረናል። መጽሐፈ መሳፍንት በብዙ ጎኑ የእኛን ዘመን ይመስላል። ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። ለምን? ንጉሥ ስላልነበረ። ለካ ንጉሥ የሕዝቡ ድንበር ጠባቂ ብቻ ሳይሆን፣ የሀገሩ ድንበር ጠባቂ ብቻ ሳይሆን፣ ንጉሥ የሕዝቡ የሞራል የሃይማኖት ጠባቂም እንደሆነ እንረዳለን። እውነት የሚባል ነገር የለም። እውነት ገና በፍለጋ በአሰሳ ላይ ነው ያለችው። ያለነው በድህረ እውነት ዘመን ላይ ነው። ያንተ እውነት ላንተ ነው፣ እኔ ደግሞ እውነት ያልኩት እርሱ እውነት ነው። የሚያገናኘን ማዕከል፣ የሚገዛን የበላይ ሀቅ የለም የሚባልበት የኛ ዘመን ዘመነ መሳፍንት ነው። እንደ ዘመነ መሳፍንት ጣዖት አምላኪውም ልክ ነው፣ እግዚአብሔርን የሚያመልከውም ልክ ነው እያልን ያለ ነው። እንደ ዘመነ መሳፍንት በዚህኛውም የወደቀ በዚህኛውም የመረጠ ሁለቱም ልክ ነው እያልን ነው። የእውነት መለኪያን ስሜታችን፣ ስጋዊ ደስታችን እያደረግነው ነው። ካስደሰተን ሁሉም ነገር ትክክል ነው ወደሚል ዘመን ደርሰናል። እውነትን ሳይሆን ስሜትን የሚከተሉበት ዘመን ዘመነ መሳፍንት ነው። መጽሐፈ ሳሙኤል እግዚአብሔር ለሕዝቡ መሪ እንደሰጠ የሚናገር መጽሐፍ ነው። ለሕዝብ መሪን የሚሰጥ እግዚአብሔር ነው። ሕዝብ መልካም ካደረገ እግዚአብሔር በመሪው በኩል በረከት ይልካል። ሕዝብ በክፋት ከጸና በመሪው ይቀጣዋል። ለእግዚአብሔር መሪዎች የበረከትም የመርገምም ምክንያት ናቸው ወይም ሰራተኞች ናቸው። የነገስታት ንጉሥ እግዚአብሔር ነገስታትን በምድር ላይ ይሾማል። መጽሐፈ ሳሙኤል እግዚአብሔር የሕዝቡን ጩኸት ሰምቶ መሪ እንደሰጣቸው የሚናገር መጽሐፍ ነው። መጽሐፈ ሳሙኤል የ100 ዓመት ታሪክ ነው። መጽሐፉ ስለ ነቢዩ ሳሙኤል፣ ስለ ንጉሥ ሳኦል፣ ስለ ንጉሥ ዳዊት የሚናገር ነው። ነቢዩ ሳሙኤል ሁለቱን የመጀመሪያውን ንጉሥ ሳኦልን ሁለተኛውን ንጉሥ ዳዊትን ቀብቶ ያነገሰ ነው። ነቢዩ ሳሙኤል የመጨረሻው መስፍን ነው። ነቢዩ ሳሙኤል የእስራኤልን ቤተ ክህነት፣ የእስራኤልን የትምህርት ሚኒስቴር፣ የእስራኤልን ቤተ መንግስት ያቋቋመ ሰው ነው። በነቢዩ በሳሙኤል 2 ነገስታት ተቀብተው ነግሰዋል። በነቢዩ በሳሙኤል የነቢያት ትምህርት ቤት ተቋቁሞ ነበር። በነቢዩ ሳሙኤል የክህነት አገልግሎት ይከናወን ነበረ። እግዚአብሔር ያንን የስዕለት ልጅ ሳሙኤልን ከብዙ መናቅ፣ ከብዙ መገፋት፣ ከብዙ እንባ፣ ከብዙ ጸሎት በኋላ የመጣውን ሳሙኤልን የእልፎች መድኃኒት አደረገው። ምናልባት በረከቶቻችን ሲዘገዩ
ቀርተው ሳይሆን እየበሰሉ ነው። ሳሙኤልን ሊያስገኙ ነው። ሳሙኤል የሐና የጸሎት ፍሬ ነው። የሐና የጸሎቷ መልስ ነው። ሰዎች ሲንቁን፣ ሰዎች ሲያዋርዱን፣ ሰዎች በጉድለታችን ሲሳለቁ ይሰማናል። ነገር ግን ሳሙኤልን ያስገኛል። ሰው የናቀውን እግዚአብሔር ያከብራል። እግዚአብሔር የናቀውን ግን ማንም ሊያከብረው እስከማይችል ድረስ ተዋርዶ ይቀራል። በእግዚአብሔር ለመክበር የምንፈልግ ከሆነ ከሰዎች ንቀትን፣ መገፋትን መቀበል አለብን። መናቅ፣ መገፋት ወደ እግዚአብሔር ያቀርባል። እግዚአብሔር ክብሩን የሚገልጠው በተናቁት ላይ ነው። ምናልባት በቤተሰባችን የተናቅን፣ አይረባም የተባልን፣ በአብሮ አደጎቻችን መካከል ጅምሮቻችን ሁሉ መሳቂያ የሆኑ፣ ራእዮቻችን ሁሉ እንደ እብደት የሚቆጠሩ ልንሆን እንችላለን። ራሳችንን ፍጹም የናቅነው እኔም አልለወጥም ብለን ተስፋ የቆረጥን ልንሆን እንችላለን። እግዚአብሔር ግን ታሪክን ይለውጣል። እግዚአብሔር ግን ባዶውን ማድጋ ዘይት ይሞላል። እግዚአብሔር እፍኝ የሌለበትን ጎተራ እህል በእህል ያደርገዋል። ሳሙኤል የመናቅ፣ የመገፋት፣ የእንባ፣ የጸሎት ፍሬ ነበረ። የስሙ ትርጉም እንደሚነግረን እግዚአብሔር ይሰማል ማለት ነው። ጆሮን የፈጠረ እግዚአብሔር ይሰማል። በዘመናት ሁሉ እግዚአብሔር ያልመለሰው ጸሎት የለም። ጸሎታችን ያልተመለሰ የሚመስለን እንደምንፈልገው ስላልተመለሰ ነው። እግዚአብሔር አይሆንም በማለትም ጸሎትን ይመልሳል። አይሆንም መልስ ነው። እግዚአብሔር ግን የፍጥረትን ሁሉ ጸሎት ይሰማል። መጽሐፈ ሳሙኤል ስለ ነቢዩ ስለ ሳሙኤል ይነግረናል። ስለ ሳኦል ይነግረናል። ሳኦል የመጀመሪያው የእስራኤል ንጉሥ ነው። ሳኦል አህያ ሊፈልግ ወጥቶ በማጣቱ ነቢዩ ያለበትን ሊነግርህ ይችላል ተብሎ ወደ ነቢይ ሄደ ነው። አህያ ፍለጋ የመጣው ሳኦል ግን እግዚአብሔር የመጀመሪያው የእስራኤል ንጉሥ እንዲሆን መርጦት ነበረ። ትንሽ ነገር ፈልጎ ወጣ፣ ትልቅ ነገር ይዞ ቀረ። አንድ አህያ ማጣት ሕይወቱን ጨለማ የሚያደርግበት ያ ሰው፣ ስለ አህያው እያነባ ወደ ነቢይ የሄደ ያ ሰው እግዚአብሔር የንግስና ስልጣን የንግስና ጸጋ ሰጠው። ከእግዚአብሔር የተቀበልነው ነገር የሚበረክተው እግዚአብሔርን ካከበርን ብቻ ነው። ሳኦል እግዚአብሔርን ባለማክበሩ ምክንያት የተሰጠውን ተነጠቀ። ዘለዓለማዊ የሚባል ጸጋ የለም። ከእግዚአብሔር ጋር እስካልሆንን ድረስ ጸጋ ይወሰዳል፣ ጸጋ ይገፈፋል። እግዚአብሔር ሲያከብር ያለ መስፈርት ነው። እግዚአብሔር የሚያዋርደን ግን ንቀት ሲጀምረን ነው፣ ትዕቢት ሲጀምረን ነው፣ የትላንትና ሕይወታችንን መርሳት ስንጀምር ነው። የመጣህበትን አትርሳ፣ የምትሄድበትን እንዳይጠፋ ይባላል። ብዙ ሰው እግዚአብሔር አክብሮታል። ብዙ ሰው እግዚአብሔር እንጀራ ቆርሶለታል። ብዙ ሰው ትንሽ ከጅሎ ትልቅ በረከት አግኝቷል።
ብዙ ሰው ከአመድ ተነስቶ ዙፋን ላይ ተቀምጧል። ነገር ግን ከፍ ያለው ለማስጨነቅ ነው። ከፍ ያለው ሌላውን ለመደቆስ ነው። ከፍ ያለው ምስኪኖችን ለማስለቀስ ነው። ከፍ ያለው ለብዙዎች ማለቅ ምክንያት ለመሆን ነው። የሰው ልጅ እውነተኛ ጠባዩ የሚገለጠው ስልጣን የሰጡት ቀን ነው። በስልጣኑ የጀመረው ጠባይ ሳይሆን የተደበቀው ጠባዩ ይወጣበታል። ሳኦል እግዚአብሔር የእርሱ እኩያ መሰለው። በጉቦ እደልለዋለሁ ብሎ ተነሳ። ስለዚህ እግዚአብሔር በእስራኤል ላይ ንጉሥ እንዳትሆን ንቄሃለሁ አለው። ሳኦል በጥሩ ጀምሮ በመጥፎ ያጠናቀቀ መጨረሻው ያላማረለት ነው። ሳኦል ያጣውን ነገር አሁንም በብልጠት ነው እንደገና ይፈልግ የነበረው። በንስሐ እንኳ ወደ እግዚአብሔር ለመቅረብ አላሰበም። በጸጋ የተሰጠን ነገር የሚመለሰው በንስሐ ነው። በብልጠት ልናገኘው አንችልም። የእግዚአብሔር ጸጋ በየዋህነት፣ በገራምነት፣ በትህትና የሚገኝ ነው። እግዚአብሔር ከዚህ ዓለም መርማሪዎች፣ ፈላስፎች የተሰወረ ለሕፃናትና ለገበሬዎች ለአማንያን የተገለጠ ነው። እግዚአብሔርን የምታየው በቤተ ሙከራ ያለች አጉሊ መነጽር አይደለችም። እግዚአብሔርን የምታየው ንጹሕ ልብ ናት። እግዚአብሔር የሚታይበት መነጽሩ ንጹሕ ልብ ነው። ሳኦል ብልጥ ሆነ። ሳኦል እግዚአብሔር የእርሱ ልክ መሰለው። ሳኦል ያከበረውን እግዚአብሔርን አላከበረም። ዛሬ በዕድሜ አክብሯችኋል፣ እግዚአብሔርን አክብሩት። በሀብት እግዚአብሔር አክብሯችኋል፣ አክብሩት። በስልጣን አክብሯችኋል፣ አክብሩት። በጸጋ አክብሯችኋል፣ አክብሩት። በትዳር አክብሯችኋል፣ አክብሩት። በአገልጋይነት አክብሯችኋል፣ አክብሩት። እግዚአብሔር የሚያከብሩትን ያከብራል። መጽሐፈ ሳሙኤል ስለ ሁለተኛው ንጉሥ ስለ ዳዊት የሚናገር ነው። ሳኦልም ሆነ ዳዊት ምንም የጀርባ ታሪክ የሌላቸው፣ አንደኛው አህያ ፍለጋ ወጥቶ የነገሰ፣ ሁለተኛው ዳዊት ደግሞ ከእረኝነት ስፍራ ተጠርቶ የእስራኤል ንጉሥ የሆነ ነው። እግዚአብሔር ባለጠጋውን፣ እግዚአብሔር የሹም ልጅን፣ እግዚአብሔር ትልቅ ነኝ ብሎ የሚያስበውን እግዚአብሔር ምሁሩን ቢቀባው ወትሮም ባለኝ ነገር ሰማይ ፈለገኝ ብሎ ያስባል። እግዚአብሔር ግን ምንም የሚመኩበት የሌላቸው ድሆችን ይመርጣል። ምንም የሚመኩበት የሌላቸውን የዕድሜ ድሆችን፣ የገንዘብ ድሆችን፣ የእውቀት ድሆችን እግዚአብሔር ይመርጣል። እግዚአብሔር ሊሰራ ሲነሳ ባዶነታችን አይመልሰውም። እግዚአብሔር አሟልቶ ይጠቀምብናል። እግዚአብሔር ጠግኖ ይጠቀምብናል። እግዚአብሔር እንደገና ሰርቶ ለክብሩ መገለጫ አደባባይ ያደርገናል። ዳዊት በገዛ ቤተሰቡ የተናቀ ነበረ። እምነቱ እንደ ትዕቢት፣ እንደ እልከኛነት የሚታይበት ነበረ። ዳዊት አንበሳና ድብ በነበሩበት ጫካ ዱር ውስጥ በጎችን እንዲያሰማራ ይሙት በቃ የተፈረደበት ሰው ነው። የገዛ ቤተሰቡ የገፋውን እግዚአብሔር ተቀበለው። አባትና እናት የተዉትን እግዚአብሔር አነሳው። እግዚአብሔር ከኛ ጋር የሚሆነው
ከነገሌ ጋራ እነማን አሉ ብሎ አይደለም። ሰዎች ከኛ ጎን የሚቆሙት ከጎናችን የቆሙትን መዝነው አስልተው ነው። እግዚአብሔር ግን የጀርባ ታሪክ የሌላቸውን፣ እግዚአብሔር በግራ በቀኝ ደራሽ የሌላቸውን እነሱን ያከብራል። ዳዊት በመናቅ ውስጥ፣ ዳዊት ለሞት በመተው ውስጥ፣ ዳዊት የአባትና የእናትን ጭካኔ በመቀበል ውስጥ ለእግዚአብሔር ምስጋና በበገና ያቀርብ ነበረ። ምስጋና የጨለመውን ያነጋል። ምስጋና ቁስለኛ ነፍስን ይፈውሳል። ምስጋና ወደ ሰማይ የምንወጣበት መሰላል ነው። ምስጋና የእግዚአብሔርን ክብር የምናይበት ብርሃን ነው። ዳዊት ምድረ በዳው መቅደሱ ነበረ። በመቅደሱ የሚያፌዙ ነበሩ። ዳዊት ግን በምድረ በዳ ለእግዚአብሔር ይቀድስ ነበረ። የትኛውም የበግ ጥበቃ ልምድ ሀገር ለመምራት አይሆንም፣ አይረዳም። እግዚአብሔር ግን የበጎችን እረኛ የሕዝብ መሪ ያደረገው። ዳዊት በዚህ ዘመን ቢኖር ኖሮ ንግስናውን የሚቀበል ላይኖር ይችላል። የቀድሞ ታሪኩ ላይ የሚዘገዩ ብዙ ተሳዳቢዎችን ያፈራ ነበረ። እግዚአብሔር ሲያከብር አከበረ ነው። በእግዚአብሔር የሚያምን ሰው የተናቀው ሰው ትላንትና ትንሽ ሆኖ የሚያውቀው ሰው ሲከብር ዝም ይላል፣ ለእግዚአብሔር ክብር ይሰጣል። እግዚአብሔር ያከበረው ጋር መጋጨት ከእግዚአብሔር ጋር ጦርነት መግጠም ነው። ሽንፈት ያለበትን ጦርነት መመስረት ነው። ምክንያቱም እግዚአብሔር በዘመናት ሁሉ የተቋቋመው ማንም የለም። እግዚአብሔር ለሰጠን ክብር የበላይ ጠባቂ ነው። ከናቁን ጋር እግዚአብሔር ይገዳደራል። ዳዊት ሁለተኛው የእስራኤል ንጉሥ ነው። መጽሐፈ ሳሙኤል ይህንን ነው የሚነግረን። እግዚአብሔር ታሪክን እንደሚለውጥ ነው የሚነግረን። ሐና ልጅ አልነበራትም። በጣውንቷ ንቀትን፣ ስድብን ታስተናግድ ነበረ። እግዚአብሔር ታሪኳን ለወጠና ሳሙኤልን የመሰለ ልጅ ሰጣት። እሷም ወትሮም ልጅ የወለድኩት ጧሪ ቀባሪ ለማግኘት አይደለም፣ እግዚአብሔር እንደሚሰራ የናቁኝ ይዩ ብዬ ነው ብላ ለእግዚአብሔር ሰጠችው። ልጅን የለመነችው ለኩራት አልነበረም። ልጅን የለመነችው ቀባሪና ጧሪ በመፈለግ አይደለም። በእግዚአብሔር የሚያምን ሰው ልጄ ይጦረኛል፣ ይቀብረኛል አይልም። በልጅ ጣዖት አይያዝም። በእግዚአብሔር የሚያምን ሰው ጧሪም ቀባሪም እግዚአብሔር ነው ይላል። ሐና የእግዚአብሔር ክብር ሲገለጥ፣ የእግዚአብሔር መቻል በእሷ ላይ ሲገለጥ ማየት ነው የፈለገችው። የሰጠኸኝን ሰጠው ብላ እንደገና ለእግዚአብሔር ቤት አበረከተችው። ይሄ ሳሙኤል የእስራኤል የመጨረሻው መስፍን ሆነ። የእስራኤልን 2 ተከታታይ ነገስታት ቀብቶ አነገሰ። የነቢያት ትምህርት ቤት አቋቋመ። ቤተ ክህነቱን አጠነካከረ። ለእስራኤል መካሪም ገሳጭም ነቢይና ሽማግሌ ሆነ። እግዚአብሔር በአንዱ እልፍ ሥራ ይሰራል። መጽሐፈ ሳሙኤል እግዚአብሔር የሕዝቡ መሪ እንደሆነ ይናገራል። እግዚአብሔር እውነተኛ መሪ ነው። ከጅምራችን እስከ ፍጻሜያችን የምናገኘው እውነተኛ መሪ እግዚአብሔር ነው። ዛሬ በምድር ላይ እየተሾሙ ያሉ ነገስታት የኮንትራት ሰራተኞች ናቸው።
በአንዳንድ ሀገር 4 ዓመት፣ በሌላ ሀገር 8 ዓመት ይገዛሉ። ከዚያ በኋላ ይሄዳሉ። እነዚህ የኮንትራት ሰራተኞች ለቀጣዩ ዕዳ ጥለው የሚሄዱ፣ እነዚህ የኮንትራት ሰራተኞች ቶሎ በላ አድርገው የሚጠፉ ናቸው። እግዚአብሔር ግን የዘላለም ንጉሥ ነው። እግዚአብሔር ግን የዘላለም መሪ ነው። ከሕይወታችን መነሻ ከልደት እስከ ሞት ድረስ የሚመራን ነው። አዎ እግዚአብሔር የሕዝቡ መሪ ነው። ዛሬም እየመራን ያለው እግዚአብሔር ነው። ይችን ዓለም እየመራ ያለው እግዚአብሔር ነው። የነገስታቱን አእምሮ እየተቆጣጠረ ያለ እግዚአብሔር ነው። መጽሐፈ ሳሙኤል እግዚአብሔር የተናቁትን ያከብራል ይለናል። መጽሐፈ ሳሙኤል እግዚአብሔር ከለመኑት በላይ ይሰጣል ይለናል። ምክንያቱም እኛ እንደ አቅማችን እንለምናለን፣ እግዚአብሔር እንደ አቅሙ ይሰማል። አንድን ባለጠጋ የሚያስፈልገንን 1 ብር ብንጠይቀው 1000 ብር ሊሰጠን ይችላል። እንደ አቅማችን እንለምናለን፣ እንደ አቅሙ ይሰጣል። እግዚአብሔርም እንደ አቅሙ የሚሰጥ አምላክ፣ ከለመነው አትርፎ የሚሰጥ አምላክ፣ የምንጠቀምበትን ብቻ አይደለም የምንሰጠውን የሚሰጠን አምላክ ነው። እግዚአብሔር ከስጦታው ጋር ሁል ጊዜ ለሌሎች የምንሰጠው አደራ ልኮናል። አደራውን ያወቀ ያከበረ ሰው የታደለ ነው። አደራውን የቆረጠመ ሰው የእግዚአብሔርን ጸጋ የተሰጠውን ስጦታ ወደ ራሱ ብቻ አፍኖ የያዘ ያልታደለ ነው። ምንጭን ምንጭ ያደረገው፣ ምንጭን አርኪ ያደረገው ወደ ራሱ ሳይሆን ወደ ውጭ ስለሚፈስ ነው። ብርሃን ወደ ራሱ ቢያበራ ጨለማ ነበረ፣ ወደ ውጭ ስለሚያበራ ግን ብርሃን ነው። እግዚአብሔር የጸጋው ቦይ ሊያደርገን ይፈልጋል። ሰጥቶን በእኛ በኩል ለሌሎች መስጠት ይፈልጋል። ሁል ጊዜ ስትጸልዩ የምሰጠው ስጠኝ ብላችሁ ጸልዩ። የእግዚአብሔር ባህሪው መስጠት ነው። እግዚአብሔርን የሚመስል ሰው ደግሞ በመስጠት ይባረካል። አንደኛ ሳሙኤል ይህን ይነግረናል። ቀጥሎ የምናገኘው አንደኛና ሁለተኛ ነገሥትን ነው። አንደኛና ሁለተኛ ነገሥትም እንደ አንድ መጽሐፍ ይቆጠራሉ በአይሁዳውያን አቆጣጠር። ስለ ብዙ ነገሥታት ታሪክ የሚናገር መጽሐፍ ነው። ለዚህ ነው መጽሐፈ ነገሥት ተብሎ የተሰየመው። ከዳዊት ጀምሮ እስከ ባቢሎን ምርኮ ድረስ በ400 ዓመታት ውስጥ የተነሱትን የነገሥታት ታሪክ የሚናገር ነው። ስለዚህ አንደኛና ሁለተኛ ነገሥት የ400 ዓመት ትረካ ነው። ልብ አድርጉ። መጽሐፈ መሳፍንት የ300 ዓመት ትረካ ነው። አንደኛና ሁለተኛ ሳሙኤል የ100 ዓመት ትረካ ነው። አንደኛና ሁለተኛ ነገሥት የ400 ዓመት ትረካ ነው። ስለ ብዙ ነገሥታት የሚናገር መጽሐፍ ነው። ምናልባት እኛ ነገሥታትን ልንጠላ እንችላለን። እንከን እያወጣን ልንነቅፍ እንችላለን። እንደውም በዚህ ዘመን ላይ መሪዎችን መሳደብ የሐቀኝነት ምልክት ተደርጎ እየታየ ነው። የሐቀኝነት ምልክት ለመሪዎች መጸለይ፣ የሳቱትን በጨዋ ደንብ በመንፈሳዊ ቋንቋ መግለጥ፣ ሲስቱ በአባትነት መንፈስ መገሰጽ። ስድብ ተለያይቶ ያገናኘው አገር የለም። ከጥላቻ የሆነ ትችት ያረመው አንድም ሰው የለም። በፍቅር የማንገስጽ ከሆነ ሰዎቹን እልህኛ እንዳናደርግ ዝም ማለት አለብን።
ስለ ብዙ ነገስታት የሚናገር ነው። እግዚአብሔር የነገስታትን ልቡና እንዲመልስ መጸለይ አለብን። በምድር ላይ ያሉ ነገስታት በአቅማቸው ልክ ነው የሚያጠፉት። ስለ እነርሱ መጸለይ አለብን። መሪውን የያዘ ሰው ይድፋህ ብንለው ብቻውን አይደፋም። ከኋላ የጫነውን ህዝብ ይዞ ነው የሚደፋው። ነገስታት ብቻቸውን የሚጠፉ አይደሉም። ህዝብን፣ ሀገርን፣ ታሪክን ይዘው የሚጠፉ ናቸው። ስለዚህ ለነገስታት ብርቱ ጸሎት መጸለይ ያስፈልጋል። ስለ ሞቱት ነገስታት ስም ጠርተን እንጸለያለን። ስለ ቀዳማዊ ኃይለ ሥላሴም ከዚያም በፊት ስለነበሩ ስም እየጠራን እንጸለያለን። ስለ እቴጌዎች ስም እየጠራን እንጸለያለን። በዚህ ዘመን ላሉ ነገስታትም ስም እየጠራን መጸለይ አለብን። አንደኛ ስማቸውን እየጠራን በቤተ ክርስቲያን ስንጸልይ እንደተወደዱ እንደተፈቀሩ ተሰምቷቸው ልባቸው ይመለሳል። ሁለተኛ የቤተ ክርስቲያን ጸሎት የጨካኞችን ልብ ሳይቀር ያራራል፣ የጠፉትን ሳይቀር ይመልሳል፣ ቅን ፍርድን ቅን ርትዕን በምድር ላይ ያመጣል። መጽሐፈ ነገሥት ስለ መቅደሱ መሰራት ይናገራል። እስከ ሰሎሞን ዘመን ድረስ ከሲና በረሃ ወይም ከበረሃው ጉዞ እስከ ሰሎሞን ዘመን ድረስ የእግዚአብሔር መቅደስ ለ500 ዓመታት ያህል በድንኳን ነበረ። ዳዊት የእግዚአብሔርን ቤት ለመስራት ተነሳ። ፈቃድ ነበረው፣ የማስተባበር አቅም ነበረው፣ ገንዘብ ነበረው። እግዚአብሔር ግን አልፈቀደለትም። የእግዚአብሔርን ቤት የምንሰራው ገንዘብ ስላለን ስልጣን ስላለን አይደለም፣ ፍላጎት ስላለንም አይደለም፣ ስለተፈቀደልን ነው። ዛሬ የእግዚአብሔርን ቤት ለመስራት ከታደልን፣ ወንጌልን ለማስፋፋት ከታደልን ወገኖቼ ከዳዊት በልጠናል ማለት ነው። ዳዊት ግን እኔ ባልሰራውም ልጄ ይሰራዋል ብሎ ብርና ወርቁን አስቀመጠ። ለሰሎሞን አቀለለለት። ሁልጊዜም እውነተኛ መሪነት ለቀጣይ ትውልድ ማቅለል ነው። ለቀጣይ ትውልድ በረከትን ማስቀመጥ እንጂ ዕዳ ማስቀመጥ አይደለም። የተያዘችን ሀገር እንዳይወርስ፣ የወደቀችን ሀገር እንዳይወርስ ለቀጣይ ትውልድ ማሰብ፣ ይሄ የአባትነት የመሪነት ወግ ነው። የመጀመሪያው መቅደስ የሰሎሞን መቅደስ ተብሎ የሚጠራው ለ400 ዓመታት ያህል አገልግሎት የሰጠው ኋላ በባቢሎን ምርኮ የፈረሰው ይሄ መቅደስ መሰራቱን መጽሐፈ ነገሥት ይነግረናል። እግዚአብሔር በመቅደሱ ምርቃት ቀን በክብር ተገለጠ። እግዚአብሔር ለስሙ የተሰራውን ያከብራል። ለስሙ የተሰራውን እግዚአብሔር ያከብራል። መጽሐፈ ነገሥት የእስራኤል መንግስት ለሁለት መከፈሉን ይነግረናል። ለሁለት የተከፈለበት ምክንያቱ ምንድን ነው? የሰሎሞን ልጅ ሮብዓም በነገሰ ጊዜ የእስራኤል ነገዶች መጡ። አባት ቀንበር አክብዶብናል፣ አቅልልልን አሉት። ሰሎሞን 1000 ሚስቶችን አግብቶ ነበረ። የዓለም ነገስታት ልጆችን ልዕልቶችን አግብቶ ነበረ። ምናልባት እኛ እንደምናስበው ለሴሰኝነት ሳይሆን ሰሎሞን 1000 ሚስት ያገባው የዓለምን መንግስታት ሁሉ ለመቆጣጠር ብሎ ነው። ልዕልቶቹን የነገስታትን ልጆች ከያዘ መላው ዓለምን እንደያዘ እንዲሰማው ነው። እንኳን የአንድ ልዕልት አይደለም፣ እንኳን የ1000 ልዕልት አይደለም፣ እንኳን የ1000 እቴጌ አይደለም፣ የአንድ ሴት የቅባት ወጪ እንኳ ጭንቅላት ያዞራል። ስለዚህ ሰሎሞን ለ1000 ሚስት ጌጥና ወርቅ ቅባትና ምግብ ሲያዘጋጅ ግብር በህዝቡ ላይ ያጸና።
በዚህ ምክንያት ሕዝቡ ተጨንቆ ስለነበረ ይሄንን አቅልልልን በማለት ለሮብዓም አቤት አሉ። ሮብዓም ከሽማግሌ ጋር መከረ፣ አልጣመውም። የሽማግሌ ምክር ተሸንፈህ አሸንፍ ነው። ወደ መሰሎቹ ወደ ወጣቶቹ ሄደ። የወጣት ምክር ደግሞ አሸንፈ ተሸነፍ ነው። በዚህ ምክንያት ሕዝቡን በገራም ቃል ሊናገር ባለመቻሉ የእስራኤል መንግሥት ለሁለት ተከፈለ። ከነገሥታት አፍ የሚወጣ ቃል አገርን አንድ ያደርጋል፣ አገርን ይበትናል። ስለዚህ 10ሩ ነገድ ተገንጥሎ ሰሜናዊ መንግሥት አቋቋመ። የመንግሥቱም ስም የእስራኤል መንግሥት ተባለ። ከሮብዓም ጋር የቀረው 2 ነገድ የይሁዳ ነገድና የብንያም ነገድ ነው። ደቡባዊ መንግሥት አቋቋመ። የመንግሥቱም ስም የይሁዳ መንግሥት ተባለ። ልብ አድርጉ። በመከፋፈል ውስጥ ጠላት ይመጣል። የመከፋፈል መጨረሻው መደምሰስ ነው። ከክርስቶስ ልደት በፊት በ722 ዓመት የሰሜኑ መንግሥት በአሦራውያን ተደመሰሰ። የደቡቦቹ በሰሜኑ ሳይስቁ አልቀሩም። የሳቁት መድረሱ አይቀርምና የደቡቡ የሰሜኑ ዕጣ ደረሰበት። በ586 ዓመተ ዓለም በ586 ዓመት ከክርስቶስ ልደት በፊት በባቢሎናውያን ተደመሰሰ። የኢየሩሳሌም ቅጥር ፈረሰ፣ መቅደሱ ተቃጠለ፣ ንዋያተ ቅድሳት ሁሉ ተማርከው ወደ ባቢሎን ተወሰዱ። አንደኛና ሁለተኛ ነገሥት የእስራኤልን የመጨረሻውን መንግሥት ወይም ደግሞ የዳዊት ቤትን የመጨረሻውን ንግስና ይነግረናል። የባቢሎን ምርኮ መቅደሱን እንደገና ሲሰራ ቤተ መንግስቱን ግን መስራት አልቻለም። ከባቢሎን ምርኮ በኋላ በባቢሎን 70 ዓመት ቆይተው ከተመለሱ በኋላ እስራኤል መንግስት አልነበራቸውም። ለ500 ዓመታት እስከ ክርስቶስ መምጣት ድረስ መንግስት አልነበራቸውም። በ70 ዓመተ ምህረት ተደመሰሱ። ለ1900 ዓመታት ያህል እስከኛ ዘመን ድረስ አገር አልባ መንግስት አልባ ሆነው ቀሩ። እንደ አውሮፓውያን አቆጣጠር በ1948 እንደገና እስራኤል መንግስት ሆና ተቋቋመች። ብዙዎቻችን እግዚአብሔር ለእስራኤል የሚያዳላ ይመስለናል። እንደ እስራኤል ግን የተቀጣ የለም። የምትወዱት እንደምትመኙለት ካልሆነ ከሌሎቹ ይልቅ ዱላ እንደምታጸኑበት እግዚአብሔር በእስራኤል ላይ ዱላ አጽንቶባታል። እንደ መሻቱ አልሆነችምና። መጽሐፈ ነገሥት ስለ ሰሜን ነቢያት ይናገራል። የቃል ነቢያት ተብለው የሚጠሩ ታላላቅ ነቢያቶች ኤልያስና ኤልሳ የሰሜን ነቢያት ነበሩ። በሰሜናዊው መንግስት ውስጥ ያገለገሉ ነቢያት ነበሩ። መጽሐፈ ነገሥት ስለ ባቢሎን ምርኮ ይናገራል። የባቢሎን ምርኮ ብዙ ኪሳራም ብዙ ትርፍ የሚያመጣ ነው። እስራኤላውያን አምልኮታቸውን ለዓለም እንዲያስተዋውቁ ያደረገም ነው። እስራኤላውያን በባዕድ ምድር ላይ ስለ አንዱ አምላክ የሰበኩበትም ነው። የእስራኤል ልጆች ወይም የኢየሩሳሌም ነዋሪዎች ወደ ባቢሎን የተማረኩት እግዚአብሔር ተሸንፎ ጣዖታት አሸንፈው ሳይሆን የኃጢአት ውጤት ነው። መቅደሱ የፈረሰው በኃጢአት ነው። እግዚአብሔርማ ኢትዮጵያን ጥሎ አይጥላትም። እመኑኝ ኢትዮጵያ ምንም አትሆንም የሚሉ ሰዎች አሉ። ከዚህ በላይ ምን እንሆን?
ኢትዮጵያ ምንም አትሆንም ስንል በሚሊዮን የረገፈው ኢትዮጵያዊ አይደለም ወይ? ዛሬ በጎጆ ሰላም ማደር ያቃተው በሬውን እየገበረ የሚኖረው ልጁን እየሰጠ የሚኖረው ገበሬ ኢትዮጵያዊ አይደለም ወይ? በየቀኑ በጦርነት በገዛ ልጆቹ የሚጨነቀው ኢትዮጵያዊ አይደለም ወይ? የሚያዋጣን መኮፈስ አይደለም፣ ንስሐ መግባት ነው። እንኳን ኢትዮጵያ ብዙ ትንቢት የተነገረለት ሱባኤ ተቆጠረለት የሰሎሞን መቅደስ ፈርሷል። ያፈረሰው ኃጢአት ነው። ወደ እግዚአብሔር ካልተመለስን እንፈርሳለን። ምክንያቱም ከፈረሱ ሀገራት እኛ በምንም አንለይም። እግዚአብሔር የሚወደው የሰው ልጅ እንጂ የሚያዳላበት የለውም። እሱ የቅን ፈራጅ ነው። ሀገራችንን ከአረንቋ የምናወጣት በንስሐ በመመለስ ነው። የሚመሩን ሁሉ የኛ ግልባጮች ናቸው። እግዚአብሔር የኛን መልክና ፍላጎት ነው እዚያ ጋር ያስቀመጠው። የሚመሩን ዘረኞች ናቸው ስንል እነሱስ 4 አውራጃዎችን በአንድ ጠቅልለው አንድ ዘር ይሰጡታል። እኛ በየጎጡ በቤት ቁጥር ደርሰናል። በየውጭ ሀገር ተሰደን እንኳ የአማራ ቤተክርስቲያን፣ የትግሬ ቤተክርስቲያን እያልን ተከፋፍለናል። ሰማይና ምድር የማይችሉትን ሰፊ የሆነውን ሃይማኖትን አጥበን ሰፈራችን አስገብተነዋል። ዛሬ ከወንዙ ልጅ ከቋንቋው ጋር ጽዋ የማይጠጣ ማን ነው? ንስሐ አባት እንኳ የምንይዘው የወንዝ ልጅ ቆጥረን ነው። ሃይማኖት አለን ወይ? በእግዚአብሔር በእውነት እናምናለን ወይ? የይቅርታ ልብ አለን ወይ? አዎ ወገኖቼ፣ እኛን የሚመስሉትን ያስቀምጣል። ከገባንበት ነገር ሁሉ ልንወጣ የምንችለው ፍጹም ወደ እግዚአብሔር በመመለስ ብቻ ነው። ነገስታት ከሕጉ ሲወጡ ለሀገር መከራ ያመጣሉ። ቸልተኛ ሲሆኑ፣ ራስ ወዳድ ሲሆኑ፣ እኔ ከሞትኩ ሰርዶ አይብቀል ሲሉ ለሀገር መከራ ያመጣሉ። የባቢሎን ምርኮ አንዱ ምክንያት እድሜ የተጨመረለት ሕዝቅያስ እግዚአብሔር ይማርህ ለማለት ከባቢሎን የመጡ ሰዎችን ሳይጠራጠር በመንግስቱ ያለውን ግምጃ ቤት በሙሉ ወርቁን፣ ብሩን፣ የጦር መሳሪያውን ሁሉ አስጎበኛቸው። እነሱ ከሄዱ በኋላ ነብዩ መጣ። ወደ አንተ ማን መጣ? ሊጠይቁኝ ባቢሎናውያን። እንኳን ተሻለ ሊሉኝ መጡ አለ። በቤትህ ምን አዩ? ያላዩት የለም አለው። ያዩትን ሁሉ ሊወስዱ ይመጣሉ አለው። የሀገርን ምስጢር፣ የሀገርን ሀብት፣ ሀገር የቆመችበትን ምሰሶ ለባዕዳን ገልጠን የምናሳይ ከሆነ ወዳጅነታችን ልክ የሌለው እንደሆነ ያንን ሊወስዱ ይመጣሉ። ገበናችንን ያሳየናቸው እንደገና ሊዘርፉ ይመጣሉ፣ ሊማርኩ ይመጣሉ። ስለዚህ ሁል ጊዜ ሀገር የሚቆመው በምስጢር ነው። ሀገር የሚቆመው በምስጢር ነው። የሀገራችንን ውስጥ ልብስ ለዓለም በገለጥን ቁጥር መደፈራችን፣ በሌሎች መወረራችን እየጨመረ ነው የሚመጣው። አንደኛና ሁለተኛ ነገሥት ይህን ይነግረናል። የእስራኤልና የይሁዳ ነገስታትን ታሪክ መሳ ለመሳ የሚነግረን መጽሐፍም ነው። ተከፋፍለዋል፣ 2 መንግስት ሆነዋል። እግዚአብሔር ግን በሰማርያም ሆኑ በኢየሩሳሌም ግንኙነቱ ከህዝቡ ጋር ነው። በባቢሎንም ሆኑ በአገራቸው ግንኙነቱ ከህዝቡ ጋር ነው። የትም ብንሆን ለእግዚአብሔር አንርቀው። ከሀገራችን ብንሰደድም ከዘመድ እንጂ ከመድኃኔ ዓለም አራቅንም።
አንደኛና ሁለተኛ ነገሥት የሚደመድመው ስለ ባቢሎን ምርኮ በመናገር ነው። ልድገምላችሁ። የባቢሎን ምርኮ የሚመለከተው የደቡቡን መንግስት የይሁዳ ነገድና የብንያም ነገድ ያሉበትን መናገሻ ከተማውን ኢየሩሳሌም ያደረገውን ነው። የባቢሎን ምርኮ ለ70 ዓመታት ያህል የቀጠለ ነው። 70ኛው ዓመት ላይ የመከራቸው ጽዋ ሞላ። እግዚአብሔር አለቅልቆ ደፋላቸው። ከዚያ በኋላ በባዕዳን እየተገረፉ የተወሰዱ፣ በባዕዳን ነገስታት ድጋፍ ደግሞ እየተሸለሙ እየተሾሙ ወደ ሀገራቸው ገቡ። በባዕዳን መቅደሳቸው ፈረሰ። በባዕዳን እርዳታ በነቂሮስ ትእዛዝ እንደገና መቅደሱ ተሰራ። የመጀመሪያው መቅደስ የሰሎሞን መቅደስ ስንለው፣ ሁለተኛው መቅደስ የዘሩባቤል መቅደስ ይባላል። ይሄ መቅደስ ጌታችን በስጋ ማርያም ተገልጦ በምድር ላይ እስከመጣ ጊዜ ድረስ አገልግሎት ላይ ነበረ። ጌታ ከተሰቀለ ከ40 ዓመት በኋላ በ70 ዓመተ ምህረት እንደገና በሮማውያን ተደመሰሰ። ሶስተኛ መቅደስ በመጨረሻው ዘመን ይሰራል። ሶስተኛው መቅደስ በተሰራ ጊዜ የዓለም ፍጻሜ እየቀረበ ይመጣል። ስለዚህ አንደኛ ነገሥትን ስናጠና ከዛሬ ጋራ ከሚመጣው የወደፊት ዘመን ጋራ የትንቢት ሰንሰለት ትስስር አለው ማለት ነው። ለአምላካችን ለእግዚአብሔር ምስጋና ይሁን፣ ለእኛና ለሕዝባችን ክብር ይሁን። አቤቱ ጌታችን እናመሰግንሃለን። ስለሰጠህን ጊዜ ተመስገን። ሁሉ ያንተ ነው ጌታችን ሆይ፣ ያንተ ከሆነው አልጎደለብንም። በሰማይና በምድር ክብር ምስጋና ለአንተ ይሁን። ጌታ እግዚአብሔር ሆይ፣ የተከፋፈለው የእስራኤል መንግስት ኃይል አጥቶ በጠላት እጅ እንደወደቀ ዛሬም በመለያየት በመከፋፈል ጌታ ሆይ ራሳችንን ለጠላት አሳልፈን እንዳንሰጥ ለእኔ ለባሪያህ ለእነዚህ ለባሪያዎች ለሕዝባችን ሁሉ የአንድነት መንፈስን እንድትልክ አቤቱ እንማጸንሃለን። ከሚያለያየን አንድ የሚያደርገን እጅግ ብዙ ነው። ጌታ ሆይ የሁሉ አምላክ እግዚአብሔር ስለ ቸርነት ልቦናችንን ሰፊ እንድታደርገው አቤቱ እንማጸናለን። ጌታ እግዚአብሔሩ የሰው ልጅ በእድገቱ ልክ እኔ ወንድ ነኝ እኔ ሴት ነኝ ይላል። አይምሮ እያደገ ሲመጣ እኔ ሰው ነኝ ማለት ይጀምራል። ጌታ እግዚአብሔሩ አሁንም እያደገ ሲመጣ እኔ ፍጡር ነኝ ብሎ ደግሞ ከመላእክትም ጋር ማህበረተኛ ይሆናል። የሁሉ አምላክ እግዚአብሔሩ ከሰፊው አዳራሽ እንድታስገባን የእግዚአብሔር ፍጡር ነን በማለት እንኳን ሰውን ፀሐይና ጨረቃን እንደ ዘመድ ዛፍና ቅጠሉን ሁሉ ደግሞ እንደ ልጆቻችን እንደ ወገኖቻችን እንድናይ ጸጋህን አብዛለን። ስለ ሁሉም ተመስገን። መንግስት ያንተ ነው፣ ክብርም ያንተ ነው፣ ኃይልም ያንተ ነው፣ ማዳንም ያንተው ነው። ትሰራለህ፣ ሁልጊዜም ትሰራለህ። ተመስገን። በቸርነት ሀገራችን ኢትዮጵያን፣ ህዝቧን፣ የዓለምን መንግስታት ወገኖችን ሁሉ በቸርነት አስብልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተው ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።